ብዙ ነገር እኮ አለ። ሰው አገር ለአገር እየሄደ አገር ማሳየት ይችላል። ብዙ ነገር ሰው እግዚአብሔር ይመስገን እነ ብሩክ የሚወደድ ሰው አለ ብዬ አላስብም በእኔ አስተሳሰብ። ግን ይሄንን ለምን ያጣሉ? ለምን ኦዲየንስ ለኦዲየንስ እንዲጣላ ያደርጋሉ? ሰው ሲያከብራቸው እነ ብሩክ እነስራ ቢሉ በእናቴ ስራ ሞልቷል እኮ ሀይድ ያላቸው ገና ልጆች ናቸው። ስንት ነገር እኮ ገና መጀመሩት እና ስንት ነገር መስራት እኮ የሚችሉ ልጆች ናቸው። በእንደዚህ አይነት አይዲያ መጥተው ለምንድን ነው ኦዲየንስን የሚያስለቅሱት? እኛን ስለምን ያስከፉናል? የምር አዎ። እንደገና ደግሞ ይሄ ስራ የሚመጠን አይደለም። እንደገና አሁን ደግሞ ይሄ ምንድን ነው ቤርጎ ለቤርጎ እየተዟዟሩ የሚሰሩት ስራ እግዚአብሔርን እንዴት እንደሚል በጣም ያስጠላ። እግዚአብሔርን ከነሱ ማይጠበቅ እነሱ ሰው ሲመክሩ የነበሩት ዛሬ ለምንድን ነው እነሱ ወደታች ወርደው ይሄንን ስራ የሚሰሩት? እኛ ለኦዲየንሶቻችን እያሉ ብዙ ሲሉን ነው እዚህ የደረስነው አይደል? ለምን እንደዚህ አይነት ስራ ይሰራሉ? እኔም እኮ አሁን ስለፈልግ ቆይቼ አሁን ነው ዝም ያልኩት በዚህ ጉዳይ ላይ ማለት ነው። ስንት ነገር ሲመክሩን ኑረው ስንት ነገር ሲሉን ኑረው ዛሬ ላይ ስለ ክብር እነሱ ናቸው እንግዲህ ስንት ነገር ሲያወሩን የነበረው ስለ ሴት ልጅ ክብር፣ ስለ እናት ክብር፣ ስለ ቤተሰብ ክብር እነሱ ናቸው እያስተማሩ ጊዜ እንትን ያልነው አይደለ? ህጻናት ባለፈው ሲጣሉ እንኳን እሷ ቤት ህጻናት ጀምሮ ነው እኛን የሚከታተለን በመንገድ እንኳን ስንሄድ እያሉ ሲያወሩ የነበሩት እነሱ ነው። ግን ይሄ ክብራቸው አይመጥናቸው። ልጅቷን ማውጣት ያለባቸው ሁለቱም ሪልም ሆነ ድራማም ሆነ ማውጣት ይችላሉ። ልጅቷ ካልተፈለገች ማተፈለገበት ቦታ አትመጣም ሲጀመርም ማለት ነው። እነሱ ናቸው ማስተካከል ያለባቸው። አራት መጣም ሲጀመር ፊት አይታ ነው ስራም ሆነ ምንም አሁን የተሰጣትም ካራክተር ሊሆን ይችላል። ነገር ግን ደግሞ እንደዚህ አይነት ስራ አጠቃላይ መስራት የለባቸውም። በእነሱ አይሄድም፣ አያምርም። በቃ ይሄ አይሄድም ጭራሽ። አሁን ቤርጎ ቤት ለቤርጎ ቤት አሁን እግዚአብሔር እየተላሩት በጣም ብዙ ኦዲየንስን ያስቆጣል። የትናንትነት ለመናገር የዛሬው ምን እግዚአብሔርን እሷ እንደዚህ ያደረገች ደህና ጨረቃ ፋሚሊ አንዱ ነው ነበር። አሁን መልሰው ሊበታትኑት ነው። የምሬ ነው። ጨረቃ ፋሚሊ አሁን በቃ ብዙዎቹ ተመልሰው ነበር። በቃ ተሳዳቢዎቹም ፎቶ ዘቅዛቂዎቹም ትንሽ ጋፕ ብለው ነበር። ዛሬ በትናንትናው ቪዲዮ ዛሬ በቃ ቀኑ ሙሉ ሲያተራምሱት ዋሉ። ሚዲያው አልኩሽ ለምን እንደዚህ ይደረጋል? አይደለም ሌላ እነሱ ለመጣላት ትንሽ ሰበብ ነው የሚፈልጉት ማለት ነው። ይሄ እኮ ደጋፊ አይደለም። ትንሽ ሰበብ የሚፈልግ ደጋፊ አይደለም። አንድ ነገር እንጂ ሰው መዘቅዘቅ መስደቡ ምንድን ነው ጥቅሙ? ምንድን ነው መስደቡ? አሁን ይሄ ስራ አይደለም። ይሄ ስራ ይቀጥሉበት ብላችሁ አስተያየት አትስጡ። በቃ እዚህ ጋር አሁን ማንም አስተያየት አልሰጣቸውም። በተለይ ዛሬ ሁላችንም የስራ ቁሙ ክብራችሁን አይመጥንም ነው። ይሄ ስራ አይመጥናችሁም። ይሄ ስራ እንትን ያቆስላቸዋል፣ ውስጥ ለውስጥ ይቆሳሰላሉ እንጂ ምንም ትርጉም ይሰጣል እውነት ለመናገር ማለት ነው። እግዚአብሔር ዛሬ አሁን ሂጂ እባክሽ ምናምን ሲላ ሲያመላጭቃት በዛ ብዙ ኦዲየንስ ሊሰማው ይችላል። እሱ ግን ያው ንግግሩ አይደረግም። ማውራት ካልፈለገ ደግሞ ሰሚ አጣ ነው ላይ ሰሚ አጣ። እኔ ፕራንክ እንደው ከተጀመረ ጀምሮ ማንም ደስተኛ ሆኖ ሂዱበት ያላቸው ይቀጥሉበት ያላቸው ሰው የለም። በቃ ከተጀመረ ጀምሮ በጣም ይከፋል። ግን የግሬ አይደለም። እኔ ብዙ ሰው ብዙ የግሬስ ፋሚሊን አታዩም? የግሬ እኔ ምን አገባኝ ስለ ግሬስ? አይመለከትንም ስለ ግሬሶች። እኛ እንደዚህ አይነት ብልግና እንደግፍም አሜሪካ ለባልና ተረታተሩ ምን አልተፋቱም። ምን አተረፉ? የጓደኛ ጋጋታ ዙሪያቸውን ተንጋግተው ባልና ሚስቱ ሲያፋቱን ያየ ነው። ምንድን ነው የምንማረው ከእነሱ? እሺ ከግሬሶች ተማሩ፣ ከግሬሶች ተማሩ። ስራ ነው ይስሩበት፣ ይስሩ። እኛ አይስሩ አላልንም። ሰርተው በመለወጣቸው እኮ ደስ ነው የሚለን። እኛ ነን አንደኛ የለውጣቸው ፈላጊ። አብሮት ወልዳ እኮ ነው። እቺ ምን ገና ናቸው። ምንም የተያዘ ነገር የለም። በዚህ እንትን ሴት እየተጎተቱ ናውጣ አንቺን አይፈልግም እኔን ነው የሚፈልገው። አንቺ እርጉዝ ነሽ ሜዳ ላይ ያመጣሽው አንቺ ወጥተሽ ነው ማለት ነው። እግዚአብሔርን በጣም የሚያስጠላ የአብርሃምና ቢሰሩም ያምርባቸዋል። ስራውን ባልና ሚስቶች ናቸው። ልጅ አላት።
ሲቀጥል ደግሞ ይኸውልሽ እዚህ ጋር አሁን እኛ የጨረቃ ፋሚሊ እና ግሪሶች የራሳቸው ፍላጎት ሊኖራቸው ይችላል። አይመለከተንም እኛ ስለሱ። እኛ የሚመለከተን ስለ ጨረቃዎቻችን ነው። ጨረቃዎቻችን ደግሞ የምናውቃቸውም የለመድናቸውም በዚህ ባህሪና በዚህ እይታ አይደለም። ይሄ ስራ በቃ ይቁምልን። የራሳቸውንም ክብር ዝቅ አድርጎ እኛንም የሚያስከፋ ነገር ነው። እስኪ ከተጀመረ ጀምሮ እኳ እንዳለቀስን ነው እኛ አንዴ ሀይሚ ሆስፒታል ስትገባ፣ አንዴ ምን ስትል፣ አንዴ ስታለቅስ፣ እንዴ ለምን እኛንስ ልባችንን ይሰብሩናል? ለምንድን ነው እነሱስ ክብራቸውን በዚህ ልክ ለብር ብለው የሚያወርዱት? ሌሽ የሚከፋው በጣም ነው የሚያሳዝነው። ግን እውነት ለመናገር እኔ ይሄን ስራ በፍጹም አልደግፍም። የሚጠላ ይጥላኝ፣ ከተጀመረ ጀምሮ ይቁም እያሉ ነው እነሱን ከፍ ማንም የተስማማ የለም እኮ ውዴ። ዩዘር አንቺ ብቻ እኮ አይደለሽም። አሁን እዚህ ጋር ማንም የተስማማ የለም። ሁላችንም ቢሆን አልተስማማንም። ይሄ ሀሳብ ከመጣ ጀምሮ አስተማሪነት የለውም፣ አስተማሪነት የለውም። በቃ ጭራሽ መጨረሻ በኋላ ሁለት የሚያጋጭ ሊኖር ይችላል። እንደዚህ ተጀምሮ መጨረሻው ላያምር ይችላል።